ወደ ማብቂያው የተቃረበው የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ዛሬና ነገ እንዲሁም ሰኞ ይካሄዳሉ። 36ኛ ሳምንት ላይ የደረሰው ይህ ተወዳጁ የእንግሊዝ ፕሪሚየር ሊግ የመጨረሻውን ወራጅ ለማረጋገጥ የሻምፒዮንስ ሊግ ተሳታፊዎችን ለመለየትና የዋንጫውን አሸናፊ ለማወቅ በሚደረጉ ፍጥጫዎች ታጅቦ ለፍጻሜ ተቃርቧል። በእነዚህ ሶስት ደረጃዎች ውጥረት ላይ የሚገኘው ሊጉ ዛሬ በሚደረጉ ጨዋታዎችም በርካታ ለውጦች እንደሚኖሩ ይጠበቃል። በዚሁ የ36ኛ ሳምንት የሊጉ ጨዋታዎች ዛሬ ቅዳሜ ግንቦት 1 የሚደረጉ መርሃ ግብሮችን ስንመለከትም ቀን 8:30 የመርሳይዱ ክለብ ሊቨርፑል በአስፈሪው አንፊልድ ሮድ ስቴዲየም የምዕራብ ለንደኑን ክለብ ቼልሲን ያስተናግዳል። ባለፈው ሳምንት በተደረገ የ35ኛ ሳምንት መርሃ ግብር ሁለቱም ሽንፈት የቀመሱ ሲሆን ዛሬ ወደ ድል ለመመለስ ይፋለማሉ። የዛሬ ሳምንት ቅዳሜ ወደ ኦልድ ትራፎርድ ተጉዞ ማንቸስተር ዩናይትድን የገጠመው ሊቨርፑል አዝናኝ በነበረው ጨዋታ 3-2 ተሸንፎ መመለሱ ይታወሳል። በወቅቱ ሁለቱም ክለቦች የሻምፒዮንስ ሊግ ቦታ ለማግኘት ይፋለሙ የነበረ ሲሆን ማንቸስተር ዩናይትድ ማሸነፉን ተከትሎ በቀጣይ ዓመት ለግዙፉ የአውሮፓ ሻምፒዮንስ ሊግ መድረክ መብቃቱን ሲያረጋግጥ፣ የአምናው የሊጉ ሻምፒዮን ሊቨርፑል በበኩሉ እድሉን ለመወሰን ቀሪ ጨዋታዎችን ለመጠበቅ ተገዷል። በአሰልጣኝ አርኔ ስሎት የሚመራው ሊቨርፑል የዛሬውን ጨዋታ የማሸነፍ የተሻለ ግምት የተሰጠው ሲሆን ለአውሮፓ ሻምፒዮንስ ሊግ ቀጣይ የማለፍ የተሻለ ቅርበት ያለው ክለብም ነው። የምዕራብ ለንደኑ ክለብ ቼልሲ በበኩሉ ያሳለፍነው ሰኞ ኖቲንጋም ፎረስትን በሜዳው ስታንፎርድ ብሪጅ ጋብዞ ባልተጠበቀ ሁኔታ በደጋፊው ፊት የ3-1 ሽንፈት ማስተናገዱ አይዘነጋም። በርካታ አሰቃቂ ጉዳቶችን በተመለከትንበት በሰኞው ጨዋታ ቼልሲ በሜዳውና በደጋፊው ፊት ከመሸነፉ ባሻገር የአውሮፓ መድረክ ተሳትፎ እድሉንም አጣብቂኝ ውስጥ ከቶታል። በዚህ ሰዓት ሊጉን የሰሜን ለንደኑ ክለብ አርሰናል በ76 ነጥቦች ሲመራ፣ አንድ ቀሪ ጨዋታ ያለው ማንቸስተር ሲቲ በበኩሉ በ5 ነጥብ አንሶና 71 ነጥቦችን ሰብስቦ ሁለተኛ ላይ በመቀመጥ ለዋንጫው መድፈኞቹን እየተፎካከረ ይገኛል። ባለፈው ሳምንት ሊቨርፑልን በሜዳው ጋብዞ በማሸነፍ ከ2 ዓመታት በኋላ ወደ አውሮፓ ሻምፒዮንስ ሊግ መድረክ መመለሱን ያረጋገጠው ማንቸስተር ዩናይትድ በበኩሉ በ64 ነጥቦች ሶስተኛ ላይ ነው። ዛሬ ቀን 8:30 ላይ በሜዳው አንፊልድ ቼልሲን የሚያስተናግደው ሊቨርፑል በበኩሉ በ58 ነጥቦች አራተኛ ላይ ሲሆን የዛሬውን ጨዋታ በድል የሚወጣ ከሆነ ደግሞ በግዙፉ የአውሮፓ መድረክ ተሳታፊነቱን እጅግ የሚያቀርብ ይሆናል። መጥፎ ጊዜ እያሳለፈ የሚገኘው ቼልሲ በበኩሉ ሌላው ለአውሮፓ መድረክ ለመብቃት እየተፋለመ ያለ ቡድን ነው። ከዛሬ ተጋጣሚያቸው ሊቨርፑል በ10 ነጥቦች አንሰው በ35 ጨዋታዎች 6 ንጹህ ግብና 48 ነጥቦችን በመሰብሰብ 9ኛ ላይ የሚገኙት ሰማያዊዎቹ በቀጣይ ለአውሮፓ መድረክ ለመብቃት እየተጫወቱ ሲሆን፣ ነገር ግን ለዛ ለመብቃት ያላቸው እድል ጠባብ ይመስላል። የምዕራብ ለንደኑ ክለብ ቼልሲ ያንን ጠባብ እድል ለማስፋት ዛሬ ቀን ላይ ወደ መርሲሳይድ ከተማ አምርቶ አንፊልድ ሮድ ስቴዲየም ላይ ቀን 8:30 ሊቨርፑልን የሚገጥምበት ጨዋታ ተጠባቂ ነው። ከሁለቱ የእንግሊዝ ገናና ክለቦች የዕለቱ ፍልሚያ በመቀጠል በተመሳሳይ አመሻሽ 11 ሰዓት ላይ ብራይተን ከወልቭስ፣ ፉልሃም ከበርንማውዝና ሰንደርላንድ ከማንቸስተር ዩናይትድ የሚጫወቱ ይሆናል። በሊጉ ባደረጋቸው 35 ጨዋታዎች 50 ነጥቦችን ሰብስቦ 8ኛ ላይ የሚገኘው ብራይተን በቀጣይ ዓመት የአውሮፓ መድረክ ተሳታፊነት እድሉን ለማስፋት ዛሬ በሜዳው ወልቭስን ያስተናግዳል። ቀደም ብሎ ከሊጉ መውረዱን ያረጋግጠው ወልቭስ በ35 ጨዋታዎች 18 ነጥቦችን ብቻ ሰብስቦና 38 የግብ ዕዳዎችን ተሸክሞ 20ኛ ደረጃ ላይ የሚገኝ ሲሆን ዛሬ መስፈርቱን ለማሟላትና ውድድሩን ለመጨረስ ብቻ ጨዋታውን ያደርጋል። ፉልሃም ከበርንማውዝ የሚያደርጉት ጨዋታ በበኩሉ ሁለቱም ለአውሮፓ ሻምፒዮንስ ሊግ መድረክ የሚፋለሙበት መርሃ ግብር ነው። በሊጉ 35 ጨዋታዎችን አድርጎ 48 ነጥቦችን በመሰብሰብ 11ኛ ደረጃ ላይ የሚገኘውና በአውሮፓ መድረክ የመሳተፍ ዕድል ያለው ፉልሃም በሜዳው በርንማውዝን ያስተናግዳል። በርንማውዝ በበኩሉ 35 ጨዋታዎችን አድርጎ 52 ነጥቦችን በመሰብሰብ 6ኛ ደረጃ ላይ የሚገኝ ሲሆን በቀጣይ ዓመት በአውሮፓ ሻምፒዮንስ ሊግ የመሳተፍ ተስፋን ሰንቋል። በዚህ ዓመት ጅማሮ ላይ የሊጉ ክስተት ለመሆን ሞክሮ የነበረው አዲስ አዳጊው ሰንደርላንድ በበኩሉ በተመሳሳይ ሰዓት ቀያይ ሰይጣኖቹን በሜዳ ያስተናግዳል። ሰንደርላንድ በ35 ጨዋታዎች 47 ነጥቦችን በመሰብሰብ 12ኛ ደረጃ ላይ የሚገኝ ሲሆን ባለፈው ሳምንት ሊቨርፑልን አሸንፎ ከ2 ዓመት በኋላ ወደ ሻምፒዮንስ ሊጉ መድረክ መመለሱን ያረጋገጠው ማንቸስተር ዩናይትድ በበኩሉ በ64 ነጥቦች 3ኛ ላይ ተቀምጧል። ሌላው የዕለቱ ወሳኝና ተጠባቂ ጨዋታ ደግሞ ምሽት 1:30 ላይ ማንቸስተር ሲቲ ከብሬንትፎርድ የሚያደርጉት ጨዋታ ነው። የፔፕ ጋርዲዮላው ማንቸስተር ሲቲ በሜዳው ኢትሃድ ብሬንትፎርድን ያስተናግዳል። በ34 ጨዋታዎች 71 ነጥቦችን ሰብስቦ ቀሪ አንድ ጨዋታ እያለው ከሊጉ መሪ አርሰናል በ5 ነጥብ ልዩነት እየተከተለና ለዋንጫ እየተፎካከረ የሚገኘው ማንቸስተር ሲቲ ልዩነቱን ለማጥበብ በሜዳውና በደጋፊው
አሸናፊው ፊት ይፋለማል። ብሬንትፎርድ በበኩሉ 51 ነጥቦችን በመሰብሰብ 7ኛ ደረጃ ላይ የተቀመጠ ሲሆን በዕለቱ ጨዋታ በአውሮፓ ሻምፒዮንስ ሊግ የመሳተፍ ተስፋውን ሰንቆ ድል እያለመ ወደ ሜዳ ይገባል። ከዛሬ መርሃ ግብሮች ባሻገር ሊጉ ነገ እሁድ ግንቦት 2 በተጠባቂ ጨዋታዎች ሲቀጥል በተመሳሳይ ቀን 10 ሰዓት ላይ በርንሌይ ከአስቶን ቪላ፣ ክሪስታል ፓላስ ከኤቨርተንና ኖቲንጋም ፎረስት ከኒውካስል ዩናይትድ ይጫወታሉ። አመሻሽ 12 ሰዓት ከ30 ላይ ደግሞ የመውረድ ከፍተኛ ስጋት ያለበትና ወራጅ ቀጠና ውስጥ የሚገኘው ዌስትሃም የሊጉን መሪ አርሰናልን በሜዳው ያስተናግዳል። እንዲሁ ሰኞ ግንቦት 3 ምሽት 4 ሰዓት ላይ ሌላኛው የመውረድ ስጋት የተደቀነበት የሰሜን ለንደኑ ክለብ ቶትናም ሆስፐር ከሊድስ ዩናይትድ ጋር በሜዳ ይጫወታል። ሊጉ ላለመውረድ በሚደረግ ተጋድሎ ጭምር አጓጊነቱ የቀጠለ ሲሆን ወልቭስና በርንሌይ በቀጣይ በፕሪሚየር ሊጉ እንደማንመለከታቸው ቀድሞ ተረጋግጧል። አሁን ደግሞ ሌላኛውንና ሶስተኛውን ወራጅ ለመለየት በሚደረግ መርሃ ግብር ዌስትሃምና ቶትናም ሆስፐር ከፍተኛ ስጋት ውስጥ ናቸው። በተጨማሪም በዚህ ዓመት ከሌላው ጊዜ በተለየ መልኩ የአውሮፓ ሻምፒዮንስ ሊግ 6 የእንግሊዝ ፕሪሚየር ሊግ ክለቦችን ሊያሳትፍ የሚችልበት እድል መኖሩ የሊጉን የመጨረሻ ጨዋታዎች አጓጊ አድርጎታል። በሻምፒዮንስ ሊጉ መድረክ አርሰናል ስፖርቲንግ ሊዝበንን ማሸነፉን ተከትሎም ለእንግሊዝ ፕሪሚየር ሊግ የአውሮፓ ሻምፒዮንስ ሊግ የተሳትፎ ቦታው ከ4 ወደ 5 ከፍ ማለቱ ይታወቃል። አሁን ደግሞ አጋጣሚዎች 6ኛ ደረጃን ይዞ የሚያጠናቅቀውን ቡድን ወደ ትልቁ መድረክ የሚወስድ ጥሩ እድል ይዞ መጥቷል። በዚህም በዘንድሮ የእንግሊዝ ፕሪሚየር ሊግ ከዋንጫ ፉክክሩ ባልተናነሰ መልኩም 6ኛ ደረጃን ይዞ ለማጠናቀቅ የሚደረገው ትንቅንቅ አዲስ መልክ ይዟል። ለዚህም ምክንያት የሆነው 6ኛ ደረጃን ይዞ የሚያጠናቀቅ ቡድን በአውሮፓ ሻምፒዮንስ ሊግ የመሳተፍ ሰፊ እድል መፈጠሩ ነው። ይህ ታሪካዊ አጋጣሚ እውን ሊሆን የሚችለው ደግሞ ለፍጻሜው የደረሰው አስቶን ቪላ የአውሮፓ ሊግ ዋንጫን የሚያነሳ ከሆነና በፕሪሚየር ሊጉ ደግሞ 5ኛ ደረጃን ይዞ የሚያጠናቅቅ ከሆነ ብቻ ነው። በአዲሱ የአውሮፓ እግር ኳስ ማህበር ደንብ መሰረት እንግሊዝ ባላት የክለቦች የውጤት ጥንካሬ ሳቢያ 5ኛ ደረጃን ይዞ የሚያጠናቅቅ ቡድን በቀጥታ ወደ ቻምፒዮንስ ሊጉ ያልፋል። ሆኖም በአሰልጣኝ ኡናይ ኤምሬ የሚመራው አስቶን ቪላ በሊጉ 5ኛ ደረጃን ይዞ ካጠናቀቀና የአውሮፓ ሊግ ዋንጫን ካሸነፈ በአውሮፓ ሊግ አሸናፊነቱ በቀጥታ የሻምፒዮንስ ሊግ ተሳታፊ መሆን ስለሚችል በሊጉ 5ኛው ነው የሚያገኘው የቻምፒዮንስ ሊግ ቦታ ለሌላኛው የሊጉ ክለብ ይተላለፋል። በዚህም መሰረት ቪላ ሁለቱንም ማሳካት ከቻለ 5ኛ ደረጃ በመያዙ ያገኘውን የተሳትፎ ኮታ 6ኛ ደረጃ ይዞ ለወጣው ክለብ የሚሰጥ ይሆናል። በዚህ መሰረትም በርንማውዝ፣ ብሬንትፎርድ እና ብራይተን ይህንን ወርቃማ እድል ለመጠቀም የሚያደርጉት ትንቅንቅ የቀሪ 3 ሳምንታቱን መርሃ ግብር እጅግ አጓጊ አድርጎታል። በተጨማሪም ከ8ኛ እስከ 12ኛ ደረጃ ላይ የሚገኙት ብራይተን፣ ቼልሲ፣ ኤቨርተን፣ ፉልሃም እና ሰንደርላንድ የመሳሰሉ ቡድኖች ከ6ኛ ደረጃው ጋር ያላቸው የነጥብ ልዩነት ጠባብ በመሆኑ ቀሪዎቹ ጨዋታዎች የሞት ሽረት ትግል የሚደረግባቸው እንደሚሆን ይጠበቃል። በዚህም ከ12 ቀናት በኋላ በቱርክ ኢስታንቡል የሚደረገው የአስቶን ቪላና የፍራይቡርግ የአውሮፓ ሊግ የፍጻሜ ፍልሚያ የአስቶን ቪላን የዋንጫ ባለቤትነት ብቻ ሳይሆን የበርካታ የፕሪሚየር ሊጉ ክለቦችን የቻምፒዮንስ ሊግ ህልምም የሚወስን ይሆናል። ስፔናዊ አሰልጣኝ ኡናይ ኤምሬ በአሰልጣኝነት ዘመኑ 6 ጊዜ ለአውሮፓ ሊግ ፍጻሜ መድረስ የቻለ ሲሆን 4ቱን ማሳካት ችሏል። ሴቪያን እየመራ በ2014 በ2015 እና በ2016 ለተከታታይ 3 ዓመታት እንዲሁም ቪያሪያልን እየመራ በ2021 ዋንጫውን ማሸነፍ ችሎ ነበር። አርሰናልን እየመራ ደግሞ ፍጻሜ ቢደርስም 2ኛ በመሆን መጨረሱ ይታወሳል። ታዲያ ዘንድሮ ከቪላ ጋር ይህንን ዋንጫ የሚያሳካው ከሆነ ለሊጉ ክለቦች ጭምር ትልቅ እድልን ይዞ የሚመጣ ይሆናል። በተጨማሪም የእንግሊዝ ፕሪሚየር ሊግ የዋንጫ ፍጥጫ አሁንም እንደቀጠለ ነው። የሊጉ መሪ አርሰናል በ35 ጨዋታዎች 76 ነጥቦችን በመሰብሰብ ለዋንጫው የተቃረበ ቢመስልም አሁንም የማንቸስተር ሲቲ ተስፋ ፈጽሞ አላበቃም። የፔፕ ጋርዲዮላ ቡድን አንድ ቀሪ ጨዋታ ያለው በ34 ጨዋታዎች 71 ነጥቦችን በመሰብሰብ ከመድፈኞቹ በ5 ነጥቦች ርቆ እግር በእግር እየተከታተለ ይገኛል። ይህም በቀጣይ 3 መርሃ ግብሮች አርሰናል ድንገት የሚደናቀፍ ከሆነ አድፍጦ እየጠበቀ ያለው ማንቸስተር ሲቲ ዋንጫውን የማያሳካበት ምክንያት የለም። ይህንንም በሚመለከት የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ሰኞ ዕለት ከኤቨርተን ጋር 3 አቻ በመውጣት 2 ውድ ነጥቦችን ከጣሉ በኋላ የዋንጫ ፉክክሩ ገና አላበቃም በማለት መናገራቸው ይታወሳል። ስለ ዋንጫ ፉክክሩ የተጠየቁት ጋርዲዮላ ሁሉም ነገር አብቅቷል እስከሚባል ድረስ እንቀጥላለን ሲሉ መልሰዋል። የዋንጫ ፉክክሩ ገና አላበቃም፣ ነገር ግን አሁን በእኛ እጅ
አይደለም ያሉት ፔፕ ዛሬ በብሬንትፎርድ ከተሸነፍን ግን የዋንጫው ነገር ሙሉ ለሙሉ ያበቃለታል ሲሉ ጨምረው ተናግረዋል። የብሬንትፎርዱ አሰልጣኝ ኬት አንድሪውስ በበኩላቸው ስለ ማንቸስተር ሲቲው ጨዋታ በሰጡት አስተያየት ከማንቸስተር ሲቲ ጋር የምናደርገው ጨዋታው በጣም ከባድ ሊሆን ይችላል፣ ነገር ግን እንደ ሲቲ ካሉ ቡድኖች ጋር መጫወት እንደምንችል ማሳየት አለብን። ከኛ የሚጠበቀው በጣም አስደናቂ ብቃት ላይ መሆን ነው። አሁን ጥቂት ጨዋታዎች ብቻ ቀርተውናል። የራሳችን የምንጫወትበት ዓላማ አለን። እናም ያንን ማሳካት እንፈልጋለን ብለዋል። ነገ ከዌስትሃም ዩናይትድ ጋር ጨዋታውን ሲያደርግ በአውሮፓ ታላላቅ ምርጥ 5 ሊጎች ውስጥ በውድድር ዓመቱ 60 ጨዋታዎችን ማድረግ የቻለ የመጀመሪያው ክለብ የሚሆነው አርሰናል በበኩሉ ወደ ዋንጫ የሚያደርገውን ጉዞ አጠናክሮ እንደሚቀጥል ይጠበቃል። ደጋፊዎችን በርቱ፣ በጣም እየቀረብን ነው የሚል መልእክት ያስተላለፉት የአርሰናሉ አሰልጣኝ ሚካኤል አርቴታ ከመቼውም ጊዜ በላይ እየቀረብን ነው፣ በርቱ ሲሉ ለደጋፊዎቻቸው መልእክት አስተላልፈዋል። ትኩረታቸው አሁን ባለው ቅጽበት ላይ ይሁን፣ ተደሰቱበት ሲሉ የተናገሩት አርቴታ በዓመቱ ውስጥ ያሳየነው ድጋፍ አይነት ከተሻለ ከዛ በላይ ለማሳየት እንዘጋጅ፣ በጣም እየቀረብን ነው፣ የምናደርገው ነገር ሁሉ ልዩነት ይፈጥራል ብለዋል። ስለሆነም በዋንጫ ፍጥጫው ላለመውረድ በሚደረግ ትግል የመጨረሻው አንዱ ክለብ ዕጣ ፋንታና የአውሮፓ ሻምፒዮንስ ሊግ ቦታን ለማግኘት በሚደረገው ተጋድሎ ውስጥ የ36ኛ ሳምንት የሊጉ መርሃ ግብሮች ምን ያስመለክቱን ይሆን?